ትራምፕ የኤሊያንስና የኢፎን ሚስጥራዊ ፋይሎች እንዲወጡ አዘዙ። ሰላም ጤና ይስጥልን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው መረጃ ምናልባትም እስከ ዛሬ ሰምታችሁት የማታውቁ የሰው ልጅን የታሪክ ምዕራፍ ሊቀይር የሚችል ትልቅ ዜና ነው። ለብዙ አስርት ዓመታት በሆሊውድ ፊልሞች ብቻ ስናያቸው የነበሩ ባዕድ ፍጥረታት ወይም አሊያንስ በእውነት አሉ ወይ የሚል ጥያቄ ያስነሳል። መንግስታትስ ምን ደብቀውናል? ዛሬ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰጡት ትዕዛዝ መላው ዓለምን እያነጋገረ ነው። አዎ፣ ትራምፕ ስለ ዩፎንና አሊያንስ ተመዝግበው የሚገኙ ሚስጥራዊ ፋይሎችን ተፈትሸው ለሕዝብ ይፋ እንዲሆኑ ትዕዛዝ ሰጥተዋል። ዛሬ በዚህ ቪዲዮ የምናየው ትራምፕ ለምን አሁን ይህንን ለማድረግ ወሰኑ፣ ከባራክ ኦባማ ጋር የገቡበት የቃላት ጦርነት ምን ይመስላል፣ በእርግጥስ በእነዚህ ፋይሎች ውስጥ ምን ሊገኝ ይችላል የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ቪዲዮውን በመውደድ ላይክ በማድረግ ጀምሩት። ምክንያቱም ዛሬ የምንነጋገረው ስለ እውነት ነው። የጉዳዩ መነሻ የሆነው የቀድሞ ፕሬዝዳንት ባራክ ኦባማ በቅርቡ በአንድ ፖድካስት ላይ የሰጡት አስተያየት ነው። ኦባማ ባዕድ ፍጥረታት ወይም አሊያንስ እውነት ናቸው የሚል ይዘት ያለው ንግግር በማድረጋቸው ነው። ዶናልድ ትራምፕ ክፉኛ ተቆጡ። ትራምፕ ለጋዜጠኞቹ በሰጡት መግለጫ ኦባማ ምስጢራዊ የሆኑ መረጃዎችን አውጥቷል፣ ይህን ማድረግ አልነበረበትም፣ ትልቅ ስህተት ነው የሰራው ሲሉ ወቅሰዋል። ነገር ግን ትራምፕ በዚህ ብቻ አላበቁም። በራሳቸው የማህበራዊ ገጽ ወይም ትሩዝ ሶሻል ላይ ባሰፈሩት ጽሑፍ ከህዝቡ በኩል ባለው ከፍተኛ ፍላጎት መሰረት ስለ አሊያንስ፣ ዩፎንና ዩኤፒስ ስላልታወቁ በራሪ አካላት የሚገኙ ማንኛውንም ምስጢራዊ ፋይሎች የመከላከያ ሚኒስቴርና ሌሎች የስለላ ተቋማት እንዲያወጡ አዝዣለሁ ብለዋል። እዚህ ላይ ነው ጥያቄው። እናንተስ ምን ታስባላችሁ? ትራምፕ ፋይሎች ይውጡ ያሉት ለህዝብ አስበው ነው ወይስ ከኦባማ ጋር ባላቸው ፖለቲካዊ ፍጥጫ ትርፍ ለማግኘት ነው? ወይስ በእርግጥም እኛ የማናውቀው ትልቅ ነገር ተደብቋል? የኢፕስታይን ፋይል ያወጡት ትራምፕ አሁንስ ምን ያወጡ ይሆን? ሀሳባችሁን ኮሜንት ላይ ጻፉልን። እስኪ ወደ ኋላ ሄደን እንመልከት። አሜሪካ ለብዙ ዓመታት በኤሪያ 51 እና በተለያዩ ሚስጥራዊ ቦታዎች የኤሊያንስ ምርምር ታደርጋለች ሲባል ቆይቷል። በተለይ እንደ ኢሮፒያን አቆጣጠር በ2017 ፔንታገን አብራሪዎች በሰማይ ላይ ስላዩዋቸው እንግዳ ነገሮች የሚያሳይ ቪዲዮ ይፋ ካደረጉ በኋላ ጉዳዩ ከቀልድ ወደ እውነት ተቀይሯል። እንደ ኢሮፒያን አቆጣጠር በ2022 ደግሞ የአሜሪካ ኮንግረስ ከ50 ዓመታት በኋላ ለመጀመሪያ ጊዜ ስለ ዩፎን የህዝብ ስብሰባ አካሂዶ ነበር። ያኔ የቀረቡት መረጃዎች ብዙም ቦምብ የሚጥሉ ባይሆኑም አሁን ትራምፕ ያዘዙት ትዕዛዝ ግን ሁሉንም መረጃዎች እንዲወጡ የሚል በመሆኑ ነገሩን እጅግ አሳሳቢና አስደሳች ያደርገዋል። ባራክ ኦባማ እነሱ እውነት ናቸው፣ ነገር ግን እኔ በፕሬዝዳንትነት ዘመኔ ከመሬት ውጭ ካሉ ፍጥረታት ጋር ግንኙነት ስለመደረጉ ምንም ማስረጃ አላየሁም ብለው ለማስተባበል ቢሞክሩም ትራምፕ ግን ፋይሎቹ ከተለቀቁ ብዙ ነገር እንደሚቀየር ፍንጭ ሰጠዋል። አቅራቢያው አስቡት። በእነዚህ ፋይሎች ውስጥ አሊየንስ መሬትን ጎብኝተዋል የሚል መረጃ ቢገኝ ምን ሊፈጠር ይችላል? የሃይማኖት መሪዎች ምን ይላሉ? ሳይንቲስቶችስ? የሰው ልጅ የዕለት ተዕለት ኑሮ ምን ሊመስል ይችላል? ይህ መረጃ መውጣቱ የዓለምን ፖለቲካና የቴክኖሎጂ ጉዞ ብቻ ሳይሆን እኛ ለራሳችን ያለንን አመለካከት ሙሉ በሙሉ ሊቀይር ይችላል። አሁን በጉጉት የሚጠበቀው ትራምፕ አይደንቲፋይንግ ኤንድ ሪሊዚንግ ተለይቶ ማውጣትና መልቀቅ ያሉት ሂደት ነው። ይህ ሂደት የሚከተሉትን ነጥቦች ሊያካትት ይችላል ተብሎ ይታሰባል። አንደኛ፣ የአብራሪዎች ምስክርነት፣ በራዳር ያልተያዙ ነገር ግን በአይን የታዩ ፈጣን በራሪ አካላት ሪፖርቶች፣ ከሰው ልጅ አቅም በላይ የሆኑ ቴክኖሎጂዎች፣ ምንም አይነት ሞተር ወይም ክንፍ ሳይኖራቸው በከፍተኛ ፍጥነት የሚበሩ አካላት መረጃ፣ የመንግስት ግንኙነት፣ ምናልባትም የአሜሪካ መንግስት ከነዚህ ፍጥረታት ጋር በድብቅ ያደረገው ንግግር ካለ። ተመልካቾቻችን፣ ትራምፕ ዛሬ
ፋይሎቹ ይውጡ ከማለታቸው በፊት ነገሩ ሁሉ መልክ መያዝ የጀመረው እንደ አውሮፓውያን አቆጣጠር በ2017 ነበር። በወቅቱ ኒውዮርክ ታይምስ የተባለው ጋዜጣ አንድ አስደንጋጭ ዘገባ ይፋ አደረገ። የአሜሪካ መከላከያ ሚኒስቴር ፔንታገን በድብቅ አድቫንስድ ኤሮስፔስ ትሪት አይደንቲፊኬሽን ፕሮግራም የተባለ ፕሮግራም ሲያካሄድ እንደነበረ ተደረሰበት። ይህ ፕሮግራም ምን ይሰራ ነበር? የሚገርማችሁ በቢሊዮን የሚቆጠር ዶላር የፈሰሰበት የአሜሪካ ጦር አውሮፕላን አብራሪዎች በሰማይ ላይ የሚያዩዋቸውን የማይታወቁ አካላት ዩፎን ሲያጠና ነበር። በዚያን ወቅት የወጡ ቪዲዮዎች በተለይ ቲክታክ ተብሎ የሚጠራው እንግዳ በራሪ አካል ሳይንቲስቶችን ሳይቀር ግራ አጋብተዋል። እንግዳው ባህሪ ደግሞ እነዚህ አካላት ክንፍ የላቸውም፣ ጭስ አያወጡም። ነገር ግን ከሰው ልጅ ቴክኖሎጂ 100 እጥፍ በሚበልጥ ፍጥነት ይምዘገዘጋሉ። የአብራሪዎች ምስክርነት ኮማንደር ዴቪድ ፍራቮር የተባለ አንጋፋ አብራሪ ይህ ነገር ከየትም የመጣ ይሆን? የእኛ አውሮፕላኖች እንደ አሻንጉሊት ነው የሚያዩቸው ብሎ ነበር። ትራምፕ አሁን ሁሉንም ፋይሎች አውጡ ሲሉ ምናልባት በእነዚህ ቪዲዮዎች ጀርባ ያሉ ይበልጥ ግልጽ የሆኑ ፎቶዎች፣ መረጃዎች ሊወጡ ይችላሉ። ይህ ማለት ደግሞ ብቻችንን አይደለንም ለሚለው ጥያቄ መጨረሻ መልስ ልናገኝ እንችላለን ማለት ነው። በምስጢራዊ ሁኔታ ነገሩ ይበልጥ የሚያወሳስበው ደግሞ ባለፈው ዓመት 2023 ኮንግረስ የቀረበው ምስክርነት ነው። ዴቪድ ግሩሽ የተባለ የቀድሞ የስለላ መኮንን የአሜሪካ መንግስት የሰው ልጅ ያልሰራቸውን ነን ሂውማን ኦሪጂን መንኮራኩሮችን በቁጥጥር ስር አውሎ ደብቆ ይገኛል ሲል በቃለ መሐላ መሰከረ። ግሩሽ ሲቀጥልም መንግስት መንኮራኩሮቹን ብቻ ሳይሆን በእነሱ ውስጥ የነበሩ የባዕድ ፍጥረታት አካል ባዮሎጂክስ ጭምር ይዟል ብሏል። ይህ ንግግር በወቅቱ ዓለምን ቢያንቀጠቅጥም ፔንታገን ግን ምንም ማስረጃ የለኝም በማለት አስተባብሎ ነበር። አሁን ግን ትራምፕ በመሃል ገብቶ ፋይሎችን ልቀቁ እያሉ ነው። ጥያቄ እዚህ ጋር ነው። ፔንታገን የደበቀው ነገር ካለ ፕሬዝዳንቷ አዘዋል በሚል ሁሉንም ያወጣል ወይስ አሁን ለብሔራዊ ደህንነት ሲባል በሚል ሰበብ ይደብቀናል? በነገራችን ላይ ትራምፕና የኦባማ ፍጥጫ በዚህ ጉዳይ ላይ መቀጠሉ ለብዙዎች አስገራሚ ሆኗል። ባለፈው እንደሚታወቀው ፕሬዝዳንት ትራምፕ የለቀቁት ቪዲዮ ኦባማንና ባለቤቱን እንደ ዝንጀሮ አሳይቶ ነበር። ኦባማ በቅርቡ አሊያንስ እውነት ናቸው ማለታቸውን ትራምፕ ለምን ሚስጥር ታወጣለህ በሚል እንዲቆጡ አድርጓቸዋል። ትራምፕ እንደሚሉት ኦባማ ይህን መረጃ ለሕዝብ መናገር አልነበረበትም። ነገር ግን ትራምፕ ራሳቸው ደግሞ ሁሉንም ልቀቁ እያሉ ነው። ይህ ለምን ሆነ? አንደኛ ለተወዳጅነት አብዛኛው የአሜሪካ ሕዝብ ወደ 60% የሚጠጋው መንግስት ስለ ዩፎን አንድ ነገር ደብቆናል ብሎ ያምናል። ትራምፕ ይህን ህዝብ ለመሳብ የተጠቀሙበት ይሆን ወይስ በሁለተኛነት ለእውነት ወይስ በእርግጥም ትራምፕ ፕሬዝዳንት ዘመናቸውን ያዩትና ሊነግሩን የፈለጉት ትልቅ ምስጢር አለ? እናንተ ምን ይመስላችኋል? ትራምፕ ፋይሎች እንዲወጡ የፈለጉት ለምርጫ ቅስቀሳ ነው ወይስ እውነታው ለህዝብ ይፋ እንዲሆን ፈልገው ነው? እስቲ ኮሜንት ላይ ፖለቲካ ነው ወይም እውነት ነው በማለት ሀሳባችሁን ግለጹ። ይህ መረጃ በይፋ መውጣቱ የሚያመጣው ተጽዕኖ በፖለቲካ ብቻ አይቆምም። ሳይንቲስቶች ዘፈርሚ ፓራዶክስ በሚባለው ጽንሰ ሀሳብ ላይ ለዓመታት ሲከራከሩ ቆይተዋል። ይህ ሁሉ ሰፊ ጠፈር እያለ ለምን እስካሁን አሊያንስ አላገኘንም የሚለው ጥያቄ ትልቅ እንቆቅልሽ ነው። አሁን መረጃዎች ከወጡና አግኝተናቸዋል የሚል መልስ ከተገኘ ሳይንስ የፊዚክስ ህጎቻችንን ሊቀየሩ ይችላሉ። እነሱ የሚበሩት ቴክኖሎጂ እኛ ከምናውቀው የነዳጅና የሞተር ቴክኖሎጂ የተለየ ከሆነ አዲስ የኢነርጂ አብዮት ሊፈጠር ይችላል። ሃይማኖት፣ ብዙ ሃይማኖቶች ሰው በእግዚአብሔር አምሳያ የተፈጠረ ብቸኛ ፍጡር ነው ብለው ያስተምራሉ። ሌላ አስተዋይ ፍጡር መኖሩ ሲረጋገጥ የሃይማኖት ተቋማት ይህን እንዴት ያስተናግዱታል? ይህ ጉዳይ ዝም ብሎ የሰማይ ላይ ብልጭታ ብቻ አይደለም፣ የሰው ልጅ ማንነትን ላይ የሚሰነዘር ጥያቄ ነው። ተመልካቾቻችን እስቲ ቆም ብለን እናስብ። በቢሊዮን የሚቆጠሩ ጋላክሲዎች፣ በእያንዳንዱ ጋላክሲ ውስጥ ደግሞ ቢሊየን የሚቆጠሩ ከዋክብት አሉ። በዚህ ሰፊ ዓለም ውስጥ እኛ ብቻ መኖራችን ከንቱ የቦታ ብክነት ዌስት ኦፍ ስፔስ አይሆንም? ባለፈው የፔንታጎን ሪፖርት ምንም የባዕድ ፍጥረታት ማስረጃ አላገኘንም ቢልም ብዙዎቹ ሪፖርቶች ግን ሊብራሩ የማይችሉ አንኤክስፕሌንድ ተብለው ነው የተቀመጡት።
ትራምፕ አሁን እንዲወጣ ያዘዙት መረጃ እነዚህ ሊብራሩ የማይችሉ የተባሉትን ነጥቦች ግልጽ ያደርጋቸዋል ተብሎ ይጠበቃል። ኤሪያ 51 የሚለውን ስም ሰምቶ የማያውቅ ይኖራል ብዬ አላስብም። በአሜሪካ ኔቫዳ በረሃ ውስጥ የሚገኘው ይህ እጅግ ምስጢራዊ የጦር ሰፈር ለዓመታት የኤሊያንስ መንኮራኮሮች የሚደበቁበትና ጥናት የሚያደርጉበት ቦታ ነው ተብሎ ይታመናል። ኦባማ በቅርቡ በሰጡት ቃለ ምልልስ ግን አንድ የሚገርም ነገር ተናግረዋል። ኤሊያንስ እውነት ናቸው፣ ነገር ግን በኤሪያ 51 ውስጥ አልተደበቁም ብለዋል። እንዲያውም ፕሬዝዳንቱ የማያውቁት ትልቅ ሴራ ካልኖረ በስተቀር እዚያ ምንም አይነት የመሬት ውስጥ ምስጢራዊ ፋሲሊቲ የለም ሲሉ በቀልድ መልክ ተናግረዋል። ነገር ግን ትራምፕ ይህንን የኦባማን ንግግር ትልቅ ስህተት ነው ያሉት። ለምን? ምናልባትም ኦባማ የለም ያሉት ነገር በትክክል አለ ስለሚባል ወይስ ትራምፕ ኦባማ መናገር የሌለበትን ምስጢር አወጥቷል ብለው ስላሰቡ? ትራምፕ ፋይሎቹን እንዲወጡ ሲያዝዙ ምናልባትም ስለ ኤሪያ 51 እውነተኛ ታሪክ ለመጀመሪያ ጊዜ የምንሰማበት ዕድል ይፈጠራል። በዚያ በረሃ ውስጥ በእርግጥ ምንድን ነው ያለው? የታላቅ አውሮፕላኖች መንኮራኮሪያ ነው ወይስ ከሌላ ዓለም የመጡ እንግዶች ማረፊያ? ተመልካቾቻችን በዜናው ላይ ትራምፕ ዩፎንና ዩኤፒ የሚሉ ቃላትን ተጠቅመዋል። ብዙዎቻችሁ ዩፎ አንአይደንቲፋይድ ፍላይንግ ኦብጀክት የሚለውን ቃል ታውቁታላችሁ። ነገር ግን በቅርብ ጊዜ የአሜሪካ መንግስት ይህን ስም ወደ ዩኤፒ አንአይደንቲፋይድ ኤሪያል ፌኖሜና ቀይሮታል። ይህ የሆነበት ምክንያት አንደኛ ስሙን ይበልጥ ሳይንሳዊ ለማድረግ። ዩፎን ሲባል ብዙ ጊዜ ሰዎች አእምሮ ውስጥ የሚመጣው የበረራ ሳህን ፍላይንግ ሶሰር ነው። ክስተቱን በሰፊው ለመረዳት ዩኤፒ ሲባል ዝም ብሎ የሚበር አካልን ብቻ ሳይሆን በሰማይ ላይ የሚታይ እንግዳ የብርሃን ክስተቶችና ፊዚክስን የሚገዳደሩ እንቅስቃሴዎችንም ያካትታል። ትራምፕ እነዚህን ፋይሎች እጅግ ውስብስብ ግን አስደሳች ሃይሊ ኮምፕሌክስ በት ኤክስትሪምሊ ኢንትረስቲንግ ሲሉ ገልጸዋቸዋል። ይህ ማለት መረጃዎችን ዝም ብለው በደመነፍስ የሚታዩ ነገሮች ሳይሆኑ ከፍተኛ የሳይንስ ትንታኔ የሚያስፈልጋቸው መሆናቸውን ያሳያል። የዓለም አቀፍ ስጋትና ፉክክር አንዳንዶቹ እንደሚሉት ይህ ጉዳይ የኤሊያንስ ጉዳይ ብቻ ሳይሆን የአሜሪካ የደህንነት ተቋማት የሚፈሩት አንድ ነገር አለ። እነዚህ በሰማይ ላይ የሚታዩ ፈጣን አካላት የሩሲያ ወይም የቻይና አዲስ ቴክኖሎጂ ውጤቶች ቢሆኑስ የሚል ስጋት። ትራምፕ ፋይሎቹን እንዲወጡ ማዘዛቸው አሜሪካ በዚህ ረገድ የደረሰችበት ደረጃ ለተቀናቃኞቿ ለማሳየት ጭምር ሊሆን ይችላል። እኛ የምናውቀው እናንተም ታውቁታላችሁ ወይስ እኛ የሌላ ዓለም ቴክኖሎጂ በእጃችን አለ የሚል ስውር መልእክት? ጥያቄውን ለእናንተ። እናንተስ ምን ይመስላችኋል? እነዚህ የሚታዩ አካላት ከሌላ ፕላኔት የመጡ ናቸው ወይስ የምድር ልዕለ ኃያላን ሀገራት በሚስጥር የሰሯቸው ዘመናዊ መሳሪያዎች? ኮሜንት ላይ ከፕላኔት ውጭ ወይም የምድር ቴክኖሎጂ ብላችሁ ጻፉልን። ትራምፕ ትዕዛዙን አስተላልፈዋል። አሁን ኳሱ ያለው በመከላከያ ሚኒስቴር ወይም ፔንታገንና በሲአይኤ እጅ ነው። እነዚህ ተቋማት ደግሞ ሚስጥር አሳልፎ ለመስጠት በጣም ንፉግ እንደሆኑ ይታወቃል። ሂደቱ አይደንቲፋይንግ ኤንድ ሪሊዚንግ ለይቶ ማውጣትና መልቀቅ ይባላል። ይህ ማለት አንደኛ በመጀመሪያ ፋይሎቹ ይፈተሻሉ፣ ሁለተኛ የሀገር ደህንነት አደጋ ላይ ይጥላሉ። መረጃዎች ለምሳሌ የአሜሪካ ሰላዮች ስም ወይም ሚስጥር ኮዶች ይሸፈናሉ። ሶስተኛ ቀሪው መረጃ ለሕዝብ ይፋ ይሆናል። ይህ ሂደት ወራትን ወይም ዓመታትን ሊወስድ ይችላል። ነገር ግን ትራምፕ ያላቸውን ተጽዕኖ ተጠቅመው ሂደቱን ካፋጠኑ ምናልባትም በቅርብ ሳምንታት ውስጥ የመጀመሪያዎቹ ቦምብ መረጃዎችን ልንሰማ እንችላለን። በነገራችን ላይ ዩፎዎች የሚታዩት በአሜሪካ ብቻ አይደለም፣ በዓለም ዙሪያ በኢትዮጵያም ጭምር በተለያዩ ጊዜያት በሰማይ ላይ እንግዳ ነገሮችን ያዩ ሰዎች ምስክርነታቸውን ይሰጣሉ። አይደለም እንዴ? ምናልባት እናንተም ወይም የምታውቁት ሰው በአንድ ወቅት ይህ ነገር ምንድን ነው ያላችሁበት አጋጣሚም ሊኖር ይችላል። ከሆነ ታሪካችሁን ኮሜንት ላይ ብታካፍሉን እጅግ ደስ ይለናል። ትራምፕ ያዘዙት የፋይል መልቀቅ ምናልባትም እናንተም ያያችሁትን ነገር ትርጉም ሊሰጠው ይችላል። ተመልካቾቻችን፣ የሰው ልጅ ታሪክ ትልቅ ለውጥ ላይ ነው ያለነው። ዶናልድ ትራምፕ የከፈቱት ይህ ምስጢራዊ ፋይሎች በር ጄፍሪ ኢፕስቲን ብዙውን አይተናል። ዓለማችን ወደ አዲስ የታሪክ ምዕራፍ ሊወስዳት ይችላል። በእውነቱ አሊየንስ አሉ? መንግስታትስ ምን ደብቀውናል? ለዚህ ጥያቄ መልስ ለማግኘት ብዙ አንቆይም። ፋይሎቹ መውጣት ሲጀምሩ እኛም ወዲያውኑ ይዘንላችሁ እንቀርባለን። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ።
ሼር በማድረግ ለሌሎች ጓደኞች አጋሩና ዋናው ነገር ለቻናላችን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ምክንያቱም ቀጣዩ ሰበር መረጃ ሲወጣ ቀድማችሁ እንድትሰሙ እንፈልጋለን። እስከ ቀጣዩ ቪዲዮ ድረስ በሰላም ቆዩን።